እብድብድ በሚያህል ፊደል ተመስገን ብላ ተነቅሳለች። አበርኩ። አንቺ አብደሻል እንዴ? ምን ሆነሽ ነው ስሙን የተነቀሽው? መብቴ መሰለኝ አለችኝ በንዴት። እሺ እሱስ ያንቺን ስም ተነቅሷል? ስምሽ ረጅም ስለሆነ ክንዴ አይበቃውም ብሎ አልተነቀሰም አለችኝ። የእህቴ ስም ሀና ነው፣ 2 ፊደል። ታናሽ እህቴ ተመስገን ከሚባል ሰው ጋር የጦፈ የከነፈና እልል ያለ ፍቅር ያዛት። ድሮ እግዚአብሔርን እያለች ትምል የነበረችው ልጅ አሁን ላይ ተመስገን ይሙት እያለች መማል ጀመረች። ምን አለ የሰውዬ የእውነት በሞተ እስክል ድረስ ተማረርኩ። ስደነግጥ ዕቃ ሲወድቅባት ሲያደናቅፋት ተሜ ድረስ ነው የምትለው። ምግብ ስትበላ በስመ ተመስገን የተባረከ ይሁን ማለት ብቻ ነው የቀራት። በሱ የተነሳ ተመስገን በየኔ የሚባለውን ዜና አንባቢ ሳይቀር ጠላሁት። የሆነ ጊዜ ቁጭ አደረኳትና እንደ ታላቅነት የመከርኳት፣ ይኸውልሽ እህቴ ለወንድ ልጅ ይህን ያህል ልብሽን መስጠት የለብሽም። በኋላ የሆነ ነገር ተፈጥሮ ብትጣሉ ትጎጃለሽ። ሁሉንም ነገር በልኩ ማታረዩ ከሆነ በየመከሬን ሳልጨርስ ተሙዬ ደወለ ብላ ተነስታ ሄደች። የሆነ ቀን ከእቴ ስልክ ላይ ቁጥሩን ወሰድኩና ደወልኩለት። ስልኩ ተነሳ። ስሙን እየደበረኝ ጠራሁት። ሄሎ ተመስገን? አዎ ማን ልበል? እዮብ ነኝ የሃና ወንድም። ሃና አለኝ ግራ በገባው ድምፅ። ተናደድኩ። ጭራሽ ስሟንም በቅጡ ሳታውቀው ነው እንዴ ፍቅር እያልክ የምታጃጅላት? እንዴ አሁን አወኩ። የሃና ታላቅ ብራዘር ነህ እንዴ? እኔ እኮ ህይወቴ እያልኩ ስለምጠራት ሃና ስትለኝ ትንሽ ግራ ገብቶኝ ነው አለና ሃና የሚለው ሙዚቃ ማንቆራቆር ጀመረ። ሰውዬ ለአይደል ሾው ልመለምል እኮ አይደለም የደወልኩት። እኔ የምልህ ልጅቷን ምን አስነክታት ነው እንደዚህ ሆነችው? መስተፋቀር አሰረተህባት ነው እንዴ? ከፈለገ መስተጻመርም ያሰራብኝ፣ አንተ ምን አገባህ? የሚል የሴት ድምፅ ሰማው። ሃና ነበረች። ከቀናት በኋላ ቁጭ ባልኩበት አሸልቦኝ እህቴ ከውጭ ገባች። ሰዓቴን አየሁት። ከምሽቱ 3:30 ይላል። በዚህ ሰዓት ከየት ነው የምትመጪው? አልመሸም አልኳት። የሆነ ታቱ እኮ የተሰራው ሰዓት ሄዶብኝ ነው ይቅርታ አለችኝ። የምን ታቱ አልኳት ኮስተር ብዬ። እጇን እንደመሸፈን እያደረገች ምንም ይሁን ምን አንተ ምን አገባህ? 18 ዓመት አልፎኛል እኮ አለችኝ። ከተቀመጥኩበት ተነስቼ ወደ እሷ ሄድኩና ያደረገችውን ልብስ ሰብስቤ ክንዷን አየሁት። እብድብድ በሚያህል ፊደል ተመስገን ብላ ተነቅሳለች። አበርኩ። አንቺ አብደሻል እንዴ? ምን ሆነሽ ነው ስሙን የተነቀሽው? መብቴ መሰለኝ አለችኝ በንዴት። እሺ እሱስ ያንቺን ስም ተነቅሷል? ስምሽ ረጅም ስለሆነ ክንዴ አይበቃውም ብሎ አልተነቀሰም አለችኝ። የእህቴ ስም ሀና ነው፣ 2 ፊደል። ከወራት በኋላ ከሄድኩበት ፊልድ ስመለስ እህቴ ሶፋ ላይ ኩርምት ብላ ያለቀሰች ጠበቀችኝ። በድንጋጤ ሻንጤን ጠረጴዛ ላይ አስቀመጥኩትና ወደ ተቀመጠችበት ሄጄ ምን ነው አንዬ ምን ሆነሽ ነው አልኳት። ማልቀሷን ሳታቆም ከተመስገን ጋር እኮ ተጣላን ቺታ አረገብኝ አለችኝ። እንቧን እየጠረኩላት አይዞሽ በቃ አንዬ እኔ እኮ ከመጀመሪያውም ነገርሽ ነበር፣ አንቺ ነሽ አልሰማ ያልሽኝ። ያለፈው አልፏል፣ ለወደፊቱ ትምህርት ይሆንሻል በያቅፌ ካረጋጓት በኋላ እሺ ግን ታዲያ የንቅሳቱን ነገር እንዴት ልታረዩ ነው አልኳት። እየተቅለሰለሰች እሱን አስተካክየዋለሁ አለችኝ ግራ በገባው ድምፅ። እንዴት አልኳት። የለበሰችውን ሹራብ ሰበሰበችውና ንቅሳቱን አሳየችኝ። ተመስገን አምላኬ ይላል። በእርግጥ የተጋባን ቀን ቤተሰቦቿ ከልክ ያለፈ ደስታ ሲያሳዩ መጠርጠር ነበረብኝ። ማንም ቤተሰብ ልጁ ስታገባለት ይደሰታል፣ የእነርሱ ግን ልዩ ነበር። እናትየውማ
እግራቸው ላይ ስፕሪንግ አለ እንዴ እስክል ድረስ እየዘለሉ ሰማዩን ሊነኩት ምንም አልቀራቸውም ነበር። በአጠቃላይ ሁኔታቸው እንኳን ወሰደልን አይነት ነበር። የተጋባን ሰሞን ትኩስ ፍቅራችንን እስክናጣጥም ድረስ ምግብ ውጪ ነበር የምንበላው። ደከመን ሰለቸን ሳንል ለ5 ወር ያህል ውጪ በላን። ከዛሬ ነገ ቤቢዬ የውጭ ምግብ ይበቃናል፣ እኔ ሚስት ቤት አበስልልሃለሁ ትለኛለች እያልኩ በጠብቅም ምንም የለም። ይህ ነገር በዚሁ ከቀጠለ አስጊ ነው አልኩና የኔ ቆንጆ የውጭ ምግብ ቢበቃን አይሻልም? ቤት ኩክ ማድረግ መጀመር አለብን። እንደውም ዛሬ ቤት ነው የምንበላው፣ እስቲ ሙያሽን ቀምስልሻለሁ አልኳት። በነገር ፊት እኔን ቀምሰ ጨርሰ ነው ሙያዬን መቅመስ ያማረ ነው ወይስ ገና ካሁኑ ጣም ያለቀብህ አለችኝ። ዝም በይ እስቲ ነገረኛ አልኳትና ሶፋ ላይ የነበረውን ትራስ ወርውሬባት ፓስታ ሰሪልኝ እስቲ ዛሬ በጣም አምሮኛል አልኳት። ውይ አንተ ደግሞ ካልጠፋ ምግብ ፓስታ ያምራል። እኔ ደግሞ ሙያዬን የሚፈትን ነገር የምትለኝ መስሉኝ። ለማንኛውም በ5 ደቂቃ ውስጥ ነው ማደርሰው መጣሁ ብላ ተነሳችና ወደ ኪችን ገባች። ማበለው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወያልወሰው። ከትንሽ ቆይታ በኋላ ብቅ አለችና ማሬ አለችኝ። ወይ ፓስታው መረቅ ይኑረው ወይስ ደረቂውን? በድንጋጤ እንዴ ፓስታ ደግሞ በመረቅና በደረቅ አለው እንዴ? ነው ወይስ ጥብስ ስሪልኝ ያልኩሽ መስሎሽ ነው? አይ እኔማ እየበላ ድንገት ካነቀ መረቁን ፉት ትለዋለህ ብዬ ነው፣ ለራስ አስቤ እኮ ነው አለችኝ። ማበለው ፍቅሯስ የባህር ላይ የውቅያኖስ ንፋስ። የሆነ ቀን ደግሞ እንጀራ ልትጋገር ምጣድ ለኩሳ ቤብ አለችኝ። ወይ እንጀራ የሚጋገረው ክሎኮይዝ ነው ወይስ አንቲ ክሎኮይዝ እንዴ ማለት አልኳት ግራ ገብቶኝ። ወደ ቀኝ ነው ወደ ግራ የሚጋግረው ማለት እኮ ነው። ምን ነው ግራ ገባ? በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው። ፊቷ ላይ ፈገግታ እየታየ እሱማ የኢሉሚናቲ ምልክት እኮ ነው አለችኝ። ከአንቺ ኢሉሚናቲዎች በስንት ጣዕማቸው አልኩ በልቤ። ማበለው ፍቅሯስ የባህር ላይ የውቅያኖስ። እኔም አርመኝ ከዕለታት አንድ ሁለት ደግሞ ገንፎ ስሪልኝ ብያት እናቴ እንዴት ያለች ባለሙያ መሰለች፣ ቆይ እሷን ጠይቂ እሰራልሃለሁ አለችና እናትየው ጋር ደውላ ላውር ላይ ያረገችው። ስልኩ ተነሳ። ማሚዬ እንዴት ነሽ? ደህና ነኝ ሊልዬ እንዴት ነሽ? እንዴት ነው ትዳር? ቆንጆ ነው ማሚዬ። እኔ ምልሽ ማም ገንፎ ልሰራ ብዬ እኮ ትንሽ ግራ ገባኝ። የፈላ ውሃ ውስጥ መጀመሪያ በርበሬ ነስንሼ እላዩ ላይ የገንፎ ዱቄት በነፋ ችግር አለው እንዴ? እናትየው ቆጣ ብለው ወይ ሊሊ እንደው ስንት ጊዜ ነው የገንፎ አሰራር ማስተምርሽ? አሁን ይሰለቸኝ አሉ። እኔም አይ እኚህማ ባለሙያ ደርባባ እናት ናቸው ብዬ ፈገግ አልኩ። ትንሽ ቆዩና ገንፎ ለመስራት ከሁሉም በፊት ሽንኩርት መላጥ ነው የሚቀድመው አላልኩሽም አሏት። ጨጓራዬ ሲላት ተሰማኝ። ልጅ ብስብስ እናት ትብስ አልኩ ቀስ ብዬ። ከተቀመጥኩበት ተነሳውና ራሴ ለመረጋጋት መጽሐፍ ቅዱሴን ከመሳቢያ ውስጥ አውጥቼ ከፈትኩት። የሰው ልጅ በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ከሚል ጥቅስ ጋር ተፋጠጡ። ወዶ የገባ ሰው ከባህር ከውሃው ዋኝቶ ይውጣው እንጂ ሌላ ማን ሊረዳው? የተፈጥሮ ቅርጿ ስቦኝ ዘፍቅ ያለው የውቅያኖስ አሳ ምርኮኛ ሆኛለሁ።